በአርሰናል በሰንደርላንድ ጨዋታ ደግሞ መድፈኞቹ የቪክቶር ጊዮኮሬሽን መነቃቃት ተመልክተዋል። ይሄ ደግሞ ሌላ ለመጪዎቹ 3 ወራት ትልቅ ተስፋ ሆኖ ሊጠቀስ የሚችል ነው። የመከላከሉ ጉዳይ አስተማማኝ ነው። በማጥቃቱ በኩል ደግሞ እየተሰለፈም ብዙ ጊዜ በጨዋታ እንቅስቃሴ ሳይሳተፍ ጠፍቶ የሚያመሸው ተጫዋች ደግሞ ከጎል ጋር ከሌሎች ተጫዋቾች ጋር ያለው ቅንጅት እየሰመረ መምጣቱ ለአርሰናል ደጋፊዎች መቼም ጮቤ የሚያስረግጥ ነው። ይሄ ነገር ይቀጥል ዘንድ ከመመኘት ውጪ እንግዲህ ምንም ሊሉ አይችሉም። ያ ብቻ ካልሆነ በስተቀር ኮንሲስተንሲውን ካልሆነ በስተቀር ይሄ ነገር ተስፋ ሰጪ ነው። አሁን የልጁ ኮንፊደንስ በተለይ ዛሬ ታተመው በወጡ ጋዜጦች ላይ ጋዜጣን እንላለን እንጂ ጋዜጦቹ የራሳቸው ፖድካስቶች አላቸው። አሁን መቼም ዘርፈ ብዙ የሚዲያ ዘመን ነውና በሁሉም በቴሌቪዥን ፕሮግራሞችም በኦንላይን ፕሮግራሞችም በግል ደጋፊ ፖድካስቶችም አሁን ስለ ጊዮኮሬሽ እየተዘመረ ያለበት ሰዓት ነው። ከዚህ ከሰንደርላንድ ጨዋታ በኋላ በተለይና እዚህ ጋር ርዕሱን ተመልክታችሁታል። አቤት አሁን ቆይ ነገ በማህበራዊ ሚዲያ ላይ ተቸኮለ ምናምን ሲሉ ታያላችሁ ሳያዳምጡ ዝርዝሩን። የፖስተሩ ርዕስ ቪክቶር ጊዮኮሬሽ እንደ ቲየሪ ሄንሪ ነው። እንደ ቲየሪ ሄንሪ ቲየሪ ሄንሪን ሆነ አይደለም እኮ በጣም የሚያስገዛ ዛሬ ታትሞ የወጣ አንድ ጋዜጣ ይዞ ወጥቷል። እሱን ላጋራችሁ፣ ተመልከቱት። እነዚህ የምትመለከቷቸው አሁን የምትመለከቱት ይሄ ጋዜጣ በዚህ በቪክቶር ጊዮኮሬሽ እና በአርሰናልና ሰንደርላንድ ጨዋታ ተከትሎ የተጻፈ አስተያየትና ይሄ አስተያየት አዘል የጨዋታ ሪፖርት ነው እና ቪክቶር ኦን ኤ ፓዝ ሲሚላር ቱ ገነርስ ስኮሪንግ አይከን ቲየሪ ሄንሪ ይላል። በአንድ ጊዜ ሄንሪ መሆን አይቻልም። አይደለም አሁን በቅርቡ ጎል ማስቆጠር ጀምረህ ይቅርና 2-3 ዓመትም ተጫውተ ላይሆን ይችላል። ቲየሪ ሄንሪ ረጅም ዓመታት ነው የተጫወተው። በዚህ ላይ ደግሞ በአርሰናል ትልቁ ጎል አስቆጣሪ ነው በታሪክ። ግን ንጽጽሩ ግን ሎጂካል ነው። ተመልከቱ፣ ንጽጽሩ ማን ይበልጣል ሳይሆን ልክ እንደ ቲየሪ ሄንሪ አይነት አጀማመር ነው የጊዮኮሬሽ አጀማመር የሆነው። ተመሳሳይ አጀማመር፣ ሁለቱም 14 ቁጥር ይለብሳሉ። ሁለቱም በአርሰናል አጀማመራቸው ስትራግል አድርገዋል፣ ተቸግረዋል። ቲየሪ ሄንሪ የመጀመሪያው 6 ወር የመከራ የትችት 6 ወር ነበር የሆነለት። ከ1999 እስከ 2000 ውድድር ዘመን ላይ ያኔ ነው የመጣው እና የውጭ ተጫዋቾች እስኪላመዱ ድረስ ሊጉን ጊዜ ያስፈልጋቸዋል የሚለው አነጋገር ይበልጥ በቲየሪ ሄንሪ ነው በምሳሌነት መጠቀስ የጀመሩ። በጣም መጥፎ ነበር አጀማመሩ። አስታውሳለሁ በደንብ ያንን ጊዜ። የአሁኑ ትውልድ በወቅቱ ላይቭ አልተመለከተም ሊሆን ይችላልና ቲየሪ ሄንሪን አሁን ሆኖ መለስ ብሎ ሲያስበው በአርሰናል እነዛ ድንቅ ጎሎችን ሲያስቆጥር ከጅምሩ የሆነ ይመስላችሁ። ያ ከሆነ ተሳስታችኋል። የአሁኑ ትውልድ አባላት ነው ብላችሁ መጀመሪያ ምን ይባል ነበሩ? ያኔ ሃይበሪን ነበር አርሰናል ቢጠቀም ነበሩ እና እኔ ደግሞ ፈረንሳይ ደጋፊ ሆኜ ነው ያደግኩት። የፈረንሳይ ብሔራዊ ቡድን የፈረንሳይ ተጫዋቾች ባሉበት እሄድ ነበር፣ እከታተል ነበር። ያኔ እንዳሁኑ በስራ ቢዚ አልሆንም ያኔ እና ቲየሪ ሄንሪ ጥሩ ሲሆን ሱፐርስታር ነው ይሉታል። ጥሩ ባልሆነባቸው ጨዋታዎች ላይ ደግሞ አማተር ተጫዋች ነው ይሉት ነበር። አንዳንድ የጎል ሙከራዎቹ ለሃይበሪ ሰዓት ነው እንጂ ለጎሉ አይደለም ሲሉ ነበር። አስቡ፣ ሃይበሪ ስቴዲየሙ ሰዓት አለው፣ እዛ የተሰቀለ የሚመታቸው ኳሶች አንዳንዴ ወደዛው ሊሄዱ ነበር እና አርሰን ቬንገር ናቸው በወራት ውስጥ እንዲህ እየተቸገረ በሚዲያውም እየተቸቸረ ደጋፊው በቃ ለምን ተሰለፈ እያለ በኋላ ያንን ምርጥ አጥቂነቱን ያገኘው እና ልክ ጊዮኮሬሽ አሁን የእርሱ አይነት ከእርሱ ጋር የሚመሳሰል አጀማመር እንዳለው ማስረጃዎችን ማቅረብ ይቻላል።
ቴሪ ሄንሪ ባለ ታሪክ ነው የአርሰናል። አጀማመሩ ግን በኋላ ሆል ኦፍ ፌም ውስጥ የፕሪሚየር ሊግ ሆል ኦፍ ፌም ውስጥ የሚገባ አይነት ተጫዋች ነው ብሎ መገመት የሚያስችል አጀማመር አልነበረም። በዚሁ ጋዜጣ ላይ እንደተጻፈ ነው የአርሰናል ሪከርድ ጎል አስቆጣሪ ይሆናል ብሎ መገመት ፈጽሞ በማይቻል ነበር በወቅቱ። እስቲ ይዝለቅ ቆይ በዚህ በአርሰናል ተጫዋችነቱ ነው የምትሉት፣ ይልቅስ ትጠራጠራላችሁ ስለመዝለቁ። እንግዲህ ቴሪ ሄንሪ የመጀመሪያው ፌብሩዋሪ በአርሰናል ተጫዋችነቱ የመጀመሪያው የፌብሩዋሪ ቅዳሜ ላይ ነው 8 የሊግ ጎሎች ላይ የደረሰው። ጊዮኮሬሽም ይኸው በፌብሩዋሪ መግቢያ ላይ በፌብሩዋሪ የመጀመሪያ ሰዓት ላይ ነው፣ ይኸው የመጀመሪያ መግቢያ ላይ ነው 8 የፕሪሚየር ሊግ ጎል የደረሰው። ከሰንደርላንድ ጋር 2 ጎሎች አስቆጠረ። አሁን አድናቆትን፣ ተስፈኝነትን፣ ጭብጨባን አግኝቷል። ቴሪ ሄንሪ በወቅቱ ብዙ ምክንያቶች ነበሩት። ሰለሞን ዘውዱ በጣም አመሰግናለሁ። ሱፐር ቻት ስቲከሩ መንሱሬ ጊዮኮሬሽ እጅግ በጣም በምንፈልግበት ወቅት ጎሎችን ማስቆጠር መጀመሩ ለእኛ እፎይታን ይሰጠናል ይላል አድማጫችን። ራስ ወዳዶቹ ኦዴጋርድ እና ሳካ ባይመለሱ መርጣለሁ ይላል ሰለሞን ዘውዱ ከካናዳ። ለሱፐር ቻት ስቲከሩም አመሰግናለሁ። እና ቴሪ ሄንሪ በወቅቱ ብዙ ምክንያቶች ነበሩት ዘግየት ብሎ ለመጀመሩ። አንደኛ ከዩቬንቱስ ነው የመጣው። የዩቬንቱስ ፍሎፕ ተብሎ ነበር። ወደ ዩቬንቱስ ከሞናኮ ተዘዋወረ። በጣሊያኑ ክለብ ውስጥ ግን ተስፋውን ማሳየት አልቻለም። የ22 ዓመት ልጅ ሳለ ነው አርሰን ቬንገር ከ1998 የዓለም ዋንጫ በኋላ ወደ ሃይበሪ ወደ አርሰናል ሰሜን ለንደን ያመጡት እና ምናልባት የጊዮኮሬሽ ኤክስፔክቴሽን ከእርሱ የበለጠ ከባድ ሊሆን ይችላል። ምክንያቱም በ64 ሚሊዮን ፓውንድ ነው የተገዛው። አርሰናል በ3 ዓመት ሁለተኛ ሲያጠናቅቅ አሁን የጎደለው ቀዳዳ መደፈን ያለበት የፊት አጥቂነት ተፈጥሯዊ ጎል አስቆጣሪ ነው በሚል በብዙ ኤክስፔክቴሽን ስለመጣ የቴሪ ሄንሪ አይነት አይደለም። ከቴሪ ሄንሪ ይልቅ የበለጠ የኃላፊነት ጫና ያለበት ይመስላል። ያኔና አሁን አንድ አይደለም ፕሪሚየር ሊግ። አሁን ተፎካካሪው ብዙ ነው። ያኔ ጥቂቶች ናቸው ለሻምፒዮንነት የሚፎካከሩት እና አርሰን ቬንገር የአርሰናል አሰልጣኝ ሆነው ገና የትልቅ አሰልጣኝ ባህሪን ማሳየት በጀመሩበት በዛ ሰዓት ላይ በአርሰናል በኩል አንድ ዋንጫ አግኝተዋል። እርግጥ ሻምፒዮን ሆነዋል። 98 አይ ቲንክ 96 97 አካባቢ ላይ ነው የመጡት አይደለ? ቴሪ ሄንሪ ግን 99 2000 ላይ ነው የመጣው። 1999 2000 በዛ ሲዝን ነው የመጣው እና እዛ በጣሊያን እግር ኳስ ላይ ሲዳክር አይተውት ነው ያመጡትና ገርተው ከክንፍ ተጫዋችነት ወደ አጥቂነት ቀይረው ዛሬ የአርሰናል ምርጡ ጎል አስቆጣሪ ሆኑ። በታሪክ የሚጠቀስ በፕሪሚየር ሊግም ሆል ኦፍ ፌም ውስጥ የገባ ተጫዋች ሆኖ እንዲታወስ አድርገውታል። እና ጊዮኮሬሽ ልዩነት አለው ከቴሪ ሄንሪ ጋር በዚህ አንጻር ቢሆንም ግን እነዚህ ግጥምጥሞሾች አሉ። በጃንዋሪ የመጀመሪያው ቅዳሜ 8 የሊግ ጎሎች ላይ ደርሰዋል። ሁለቱም ተቸግረው ነው የጀመሩት። ሁለቱም ዝግ ብለው ነው ቴክ ኦፍ ያደረጉት እና በዚህ መልኩ ከቀጠለ ታሪክ በቴሪ ሄንሪ የሰራውን በጊዮኮሬሽ የሚደግም ከሆነ ለአርሰናል ደጋፊዎች ልብ የሚያሞቅ ትንቢት ሆኖ ነው የሚነገረው። ጊዮኮሬሽ እንደ ቴሪ ሄንሪ ሊሆን ይችላል። በጣም ከባድ ነው ሄንሪ መሆን። ግን እነዚህ ግጥምጥሞሾች ግን ንጽጽሩ፣ ዘገባው፣ አስተያየቱ ግን በጣም ደስ ይላል።